በድጋሚ ዛሬ ላረጋግጥላችሁ የምፈልገው ጉዳይ የኢትዮጵያ መንግስት አሁን ያለው መንግስት ስልጣን ዘመኑን ሳይጨርስ የናንተ ጉዳይ ከመጣ በተቻለ መጠን ሐሳቦቻችሁን ወደ መሬት ለማውረድ ሪኮሜንዴሽኖቻችሁን ተጠቅመን ለማሻሻል እስከዛም ሂደቱ ደግሞ የተሳለጠ እንዲሆን ለማገዝ በእኛ በኩል ዝግጁዎች ነን። በዚህ ጉዳይ እንደ መንግስት እንደ ፓርቲም ተወያይተን ጣልቃ መግባት የለብንም፣ ሲያሻቸው ግን መደገፍ አለብን ብለን በወሰንነው መሰረት ከኛ የሚያስፈልጋችሁን ድጋፍ እንሰጣለን። ከናንተ በሂደት የተገኘው ዕውቀት፣ የተገኘ ልምድ፣ የተገኘ ዊዝደም ደግሞ ለቀጣይ ስራችን እንደ ግብአት አድርገን ለመጠቀም በመንግስት በኩል ዝግጁ መሆናችንን ልገልጽላችሁ እፈልጋለሁ። ብዙ አፍሪካ ሀገራት ይህ ስራ የተሰራው እናንተ በለፋችሁበት መንገድ አይደለም። አብዛኛው የአፍሪካ ሀገራት የህገ መንግስት ማሻሻያ የተደረገው የመሪዎቹን የስልጣን ጊዜ ለማራዘም ነው። የኛ ኮንስቲቱሽን ደግሞ የሚቀየረው እድሜ ገደብ የሌለውን የስልጣን በኢትዮጵያ ህገ መንግስት ጠቅላይ ሚኒስትሩ ፓርቲው እስካሸነፈ ድረስና መምረጥ እስከቻለ ድረስ የጊዜ ገደብ የለበትም። አሁን ባለው ህገ መንግስት አሁን እየተወያየን ያለነው ግን ያ አደገኛ ነው እንገድብ ብለን ነው። በብዙ ሀገራት ያለው ግን ከዚህ ተቃራኒ ነው። ይሄ በራሱ ኢንቴንሽኑ አልወያይም ብሎ የሚያስቡ ሰዎች ራሳቸውን እንዲጠይቁ የሚያስገድድ ይመስለኛል። ቢያችን ላይ የተሰማው ይህ የጠቅላይ ሚኒስትር አብይ አህመድ ሰበር ቪዲዮ በኢትዮጵያና ባለም መነጋገሪያ ሆኗል። በኢትዮጵያ ታሪክም የመጀመሪያው ነው። ታሪክ ሊሰራ ነው እየተባለ ነው። ሌላም ቪዲዮ አለ፣ ትንሽ ደቂቃ ቆየት ብለን እንመለስበታለን። ግን ጠቅላይ ሚኒስትር አብይ አህመድ ሀገራዊ ምክክር እየተደረገ ያለው በሀገሪቱ ህገ መንግስት ያለ ማብቂያ የተቀመጠውን የሀገሪቱ መሪ ስልጣን ዘመን ለመገደብ መሆኑን ተናግረዋል። ያው እንደምታውቁት ኢትዮጵያ ውስጥ አንድ ፓርቲ እስከተመሰረተ ድረስ ጠቅላይ ሚኒስትሩ ለ30 ለ40 ዓመትም ወይ ለ50 ዓመትም ለ60 ዓመትም ድረስ ጠቅላይ ሚኒስትር መሆን ይችላል። ይሁንና ጠቅላይ ሚኒስትሩ ግን ይህ ከዚህ በኋላ በአመት ይገደባል ብለዋል። ከዚህ ጋር የተሰማውን ዝርዝር ዜና እንነግራችኋለን። ልክ እንደ አሜሪካና እንደ ሌላ ሀገር ሁሉ ኢትዮጵያን በአመተ ምህረት ወይም ደግሞ በአመትና በተርም የስልጣን ጊዜ ገደብ ልትገድብ ነው ይመባሉ በስፋት እያነጋገረ ነው። ለመሆኑ እናንተ ይህን ጉዳይ እንዴት አያችሁት? በእርግጥስ መተግበር ይችላል ወይ የሚለውን ኮሜንት ላይ ጻፉልን። እኔ መረጃውን እንደሚከተለው ልቀጥለው። እንዴት ነው መንግስት ወዶ ፈቅዶ ህዝብ ተወያይቶ ስልጣኔ በህግ ተገድቦ የህዝብ ጥያቄዎችን በህገ መንግስት ተካተው እንዲሻሻሉ ፍቃድ አለኝ ሲል ለዚያ መሻት የሚታገሉ ሰዎች አንወያይም እንዴት ይላሉ? ካልተወያዩስ ለምን ፖለቲካ ይፈልጋሉ? ፖለቲካ ፕራይመሪሊ ውይይት ነው። የፖለቲካ ፍላጎት የፓወር ፍላጎት ያላቸው ሰዎች ይሄን ለማሻሻል ሩም የሚሰጥ ውይይት ከመንግስት በላይ ደስተኛ ሆነው መሳተፍ የሚጠበቅባቸው ይመስለኛል። ነገር ግን በመቶ ሺዎች ህዝብ አወያይታችሁ 4000 ተወካይ አወያይታችሁ ከሺህ በላይ ወረዳ አወያይታችሁ በሁሉም ዓለም ከሞላ ጎደል ዲያስፖራ አወያይታችሁ እየመጣ ያለ ሐሳብ ነው። እንደዚህ ያለ ነገር ኢትዮጵያ ውስጥ አናቅም። ጥቂት መቶዎች ተሰብስበው ነው ኮንስቲቱሽን ሰጡን ከዚህ ቀደም። የኢትዮጵያ መንግስት ስልጣኑ በህግ ተገድቦ ህገ መንግስት እንዲሻሻል እየጠየቀ ባለበት ሁኔታ በሀገራዊ ምክክሩ አንወያይም እያሉ ያሉ አካላትን ጠቅላይ ሚኒስትር አብይ አህመድ ተችተዋል። በእርግጥ ፕሮፌሰር መስፍን አርአያ የሀገራዊ ምክክር ኮሚሽን ኮሚሽነር በመጨረሻም ለታጣቂዎች የመጨረሻ ሀገራዊ ምክክር ጥሪ አቅርበዋል። በዚህ ሀገራዊ ምክክር ጥሪ አንሳተፍም ያሉት አካላት እነማን እንደሆኑ ይታወቃል። ይህም የአማራ ብሔራዊ ንቅናቄ ወይም የአማራ ብሔራዊ በአሁኑ ጊዜ እየተሳተፈ ያለው በትጥቅ ትግል ማለት ነው ፋኖ፣ ኦላ ወይም ደግሞ የኦሮሞ ነጻነት ግንባርና ህወሓት እንደሆነ ይታወቃል። ጠቅላይ ሚኒስትር አብይ አህመድ በዚህ ንግግራቸው ሀገራዊ ምክክር ኮሚሽን ግንቦት 7 2018 የአፈጻጸም ሪፖርት ባቀረበበት ላይ ነው ከፍተኛ ባለስልጣን ፊት በተናገሩት ላይ ንግግር ጠቅላይ ሚኒስትሩ ለኮሚሽኑ የሚያደርገው ድጋፍ እንደሚቀጥል ይፋ አድርገዋል። አሁን ያለው መንግስት የስልጣን ዘመኑ ከማጠናቀቁ በፊት ኮሚሽኑ ምክር ሀሳቦችን ካቀረበ በተቻለ መጠን መሬት ለማውረድ እንዲሁም ምክር ሀሳቦችን ተጠቅሞ ለማሻሻል ዝግጁ እንደሆነ አስረድተዋል። ብሔራዊ ቴሌቪዥን ኢቢሲ ላይ ያቀረበው ይህ የጠቅላይ ሚኒስትሩ ንግግር እንደሚያሳየው አብይ ከኮሚሽኑ የስራ አፈጻጸም ጋር ያዩትን እድል መኩራታቸውና መደነቃቸውን ነው የገለጹት። እንግዲህ ልጆቻችን በታሪክ ማህደርና ጊዜ ውስጥ የናንተን ስራ የናንተን ታሪክ እየመነዘሩና እያዩ በብዙ ትምህርት እንደሚያገኙበት ብዙ ጥርጥር የለውም ሲሉ ተናግረዋል።
ጠቅላይ ሚኒስትሩ በብዙ የአፍሪካ ሀገራት የአይነት ተግባር እየተከናወነው የምክክር ኮሚሽኑ አመራሮች ባለፉበት መንገድ አይደለም ሲሉ የኢትዮጵያ በልዩ ሁኔታ ነው ታሪክም እየተሰራ ነው ብለዋል። ጠቅላይ ሚኒስትሩ የአብዛኛው የአፍሪካ ሀገራት ህገ መንግስት ማሻሻያ የተደረገው የመሪዎች ስልጣን ዘመን ለማራዘም ነው ሲሉ ተናግረዋል። የኢትዮጵያ ውስጥ ግን ይህን ለማሳጠር ነው ሲሉ ተናግረዋል። ይሁንና ግን ከዚህ በፊት ከተለያዩ የመረጃ ምንጮች እንደሰማነው እጅግ አነጋጋሪ ጉዳዮች ለሀገራዊ ምክክር ኮሚሽን መቅረባቸው ይታወቃል። ከነዚህ ውስጥ የኢትዮጵያ ሰንደቅ ዓላማ ይቀየር፣ የኢትዮጵያ ስም ይቀየር የሚለውን ጨምሮ አረንጓዴ ቢጫ ቀይ አይወክለንም የሚለው አንዱ ነው። መስከረም አንድ የኢትዮጵያ ዘመን አቆጣጠርም በሌላ መቀየር አለበት፣ ልክ እንደ ኦርቶዶክስ ሁሉ የእስልምና ዘመን አቆጣጠር መካተት አለበት የሚሉ ሀሳቦችን ተነስተዋል የሚሉ መረጃዎች እየወጡ ነው። ይሁንና ግን አብይ ከዚህ ጋርና ከሌሎች አጠቃላይ ስልጣን ገደብ ጋር በተገናኘ ተጨማሪ መረጃ ይፋ አድርገዋል። ዶክተር አብይ የኢትዮጵያ ህገ መንግስት የሚቀየረው ከዚህ በተቃራኒ የስልጣን ገደብን ለመወሰን ነው ብለዋል። በኢትዮጵያ ህገ መንግስት ጠቅላይ ሚኒስትሩ ፓርቲው እስካሸነፈ ድረስና መመረጥ እስከቻለ ድረስ የጊዜ ገደብ የለበትም። አሁን እየተወያየን ያለነው ግን ይህን አደገኛ ነገር እንገድበው ብለን ነው ሲሉ የብልጽግናን አቋም ለህዝብ አሳውቀዋል። ከዚህ ቀደም በኢትዮጵያ ህገ መንግስት የጸደቀው ጥቂት መቶዎች ተሰብስበው ነው ያሉት አብይ በሌላም ሀገር እንደዚህ አይነት ውይይት አይተን አናውቅም ሲሉ መንግስታቸው የተለያየ ውይይትና ሀገራዊ ምክክር ውስጥ መሆኑን ገልጸዋል። መንግስት ይህን አይነት ተነሳሽነት መውሰዱ በሀገራዊ ምክክሩ አልወያይም ያሉ ሰዎች ራሳቸው እንዲጠይቁ የሚያስገድድ ነው የሚል እምነት እንዳላቸው ይፋ አድርገዋል። አብይ የሚመሩት መንግስት ወዶ ፈቅዶ ህዝብ ተወያይቶ ስልጣኔ በህግ ይገደብ፣ የህዝብ ጥያቄዎችን በህገ መንግስት ተካተው እንዲሻሻሉ ፈቃድ ያለኝ እያለ መሆኑን አንስተዋል። በነገራችን ላይ አንቀጽ 39ን ጨምሮ የህገ መንግስት ማሻሻያ እንዲቀርብ በተደጋጋሚ እንደሚጠየቅ ይታወቃል። ከዚህ ውስጥ አንቀጽ 39 ይውጣ ተብሎ ሲጠየቅ በርካታ ብሔርተኞች የሚቃወሙት እንደሆነ ይታወቃል። በተለይ ከህገ መንግስቱ ጋር ከፍተኛ ተቃርኖ ያለባቸው በሽግግር መንግስቱና በህገ መንግስቱ የአማራ ህዝብ አልተሳተፈም የሚለው አንዱና ትልቁ ጥያቄ እንደሆነ የሚታወቅ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ግን መንግስት ይህን ሲል ለዚያ መሻት የሚታገሉ ሰዎች እንዴት አንወያይም ይላሉ? ካልተወያዩ ስለምን ፖለቲካ ይፈልጋሉ? ፖለቲካ በዋነኝነት ውይይት ነው ሲሉ እነዚህ አካላት ወደ ውይይትና ንግግር እንዲመጡ ጠይቀዋል። የፖለቲካ ስልጣን ፍላጎት ያላቸው ሰዎችን ለማሻሻል ክፍተት የሚሰጥ ውይይት ከመንግስት በላይ ደስተኛ ሆነው መሳተፍ ይጠበቅባቸዋል ብለዋል። ይህም ቢሉ ግን እስካሁን ድረስ የታጠቁ ኃይሎች በሀገራዊ ምክክሩ ለመሳተፍ ፍላጎት የላቸውም። በትግራይ በኩልም ቢሆን በሀገራዊ ምክክር ኮሚሽኑ የተሳተፉት በአዲስ አበባ የሚኖሩ የትግራይ ተወላጆች መሆኑ ይታወቃል። ይህም ቢሆን ግን ሀገራዊ ምክክር ኮሚሽን ተግባር ከበቂ በላይ የኢትዮጵያን ፍላጎት መመለስ የሚችል ከ90% በላይ ኢትዮጵያን ያሳተፈ ሂደት መሆኑ ቢናገሩም በግጭት ውስጥ ያሉት በአማራና በኦሮሚያ በቂ ህዝብ አልተሳተፈም የሚል ቅሬታ ይሰማል። አብይ ግን ከዚህ የተነሳ ለምናስበው ሪፎርም መሰረት መጣል የሚችል ይመስለኛል እያሉ ነው። የሀገራዊ ምክክር ኮሚሽን በአገሪቱ 1234 ወረዳዎች ውስጥ ስኬታማ አጀንዳ አሰባስቧል ተብሏል። በነገራችን ላይ የሀገራዊ ምክክር ኮሚሽኑ ሲጠናቀቅ በርካታ ለተግባር የሚያስቸግሩ ሀሳቦች እንደሚመጡ በስፋት እየተነሳ ነው። ከእነዚህ ውስጥ አስገራሚ ነገሮችን እንገራችሁ። ቀዳሚ ሲል ያነሳ ነው የሰንደቅ ዓላማ ለውጥ፣ የዘመን አቆጣጠር እንዲሁም የበዓላት አከባበርን ጨምሮ በኢትዮጵያ በርካታ አወዛጋቢ ነገሮች እንደሚነሱ ይታወቃል። ከዚህ በፊት ታስበው የሚውሉና እንዲሁም ተከብረው የሚውሉ ብሔራዊ በዓላትን ለመለየት በተደረገው ወቅት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጥምቀት ማግስት ያለውን ዕለት 12ን እንዲሁ ብሔራዊ በዓል እንዲሆን ስትጠይቅ፣ የእስልምና እምነት ተከታዮች ደግሞ ልክ እንደ አዲስ ዓመት ሁሉ የዓመተ ሂጅራ ወይም ደግሞ ሂጅራ አቆጣጠርም ሊሆን ወር ይገባል የሚል ሀሳብ ከማንሳታቸውን በዘለለ አርብ ሙሉ የረፍት ቀን እንዲሆንና እንዲከበር የሚጠይቁ ነበሩ። ከዛም በዘለለ የኢሬቻ እንግዲህ የኢትዮጵያ ብሔራዊ በዓል እንዲሆን ጥያቄዎች ቢቀርቡም ሁሉም ነገር ውድቅ ሆነው ባሉበት እንዲቀጥሉ መደረጉ ይታወቃል። ከዚህ ውስጥ እንግዲህ አብዛኞቹ የጥምቀት በዓል፣ የመስቀል፣ የዳል አድሃ፣ አረፋና የአርበኞች ዕለት ተዘግተው የሚውሉ ሲሆኑ ከዛ በዘለለ የብሔር ብሔረሰቦች ቀንና እንዲሁም ደግሞ የተወሰኑ የበዓላት ታስበው የሚውሉ ዕለታት ተብለው መፈረጃቸው ይታወቃል። ከዛ ውጭ ግን የኢሬቻ በዓል የኦሮሚያ ብሔራዊ ክልላዊ በዓል በመሆኑ በክልል ደረጃ ተከብሮ እንዲውል ውሳኔ ተላልፎ ነገሮች በዛው መቀጠላቸው ይታወቃል። የኢትዮጵያ ሀገራዊ ምክክር ኮሚሽንም እየተነሳ ያለው ሀሳብ ከምክክር ይልቅ መቃቃርን የሚፈጥሩ በርካታ አጀንዳዎች ብዝተዋል። ከዚህ ውስጥ አንዱ የኢትዮጵያ ስያሜና አረንጓዴ ቢጫ ቀይ ከነጭራሹ መኖር የለበትም የሚሉት የከረሩ አቋም ናቸው። እነዚህ በአጀንዳነት ቢነሱም ግን ወደ ዋናው ምክክር ይመጣሉ፣ ውሳኔ ይሰጥባቸዋል ተብሎም እንደማይጠበቅ ይገለጻል። ከዛ ይልቅ ግን ኢትዮጵያ ከብሔር ፌዴራላዊ ዲሞክራሲያዊ አስተዳደር ወደ ፕሬዚደንሻል ተርም ልትሸጋገር ትችላለች የሚለው በስፋት እየተነገነ ነው። በዚህም 2 ወይ 3 ዓመት የሽግግር ጊዜ ፕሬዚዳንት ተቋቁሞ ጠቅላይ ሚኒስትር አብይ አህመድ ፕሬዚዳንት ሆነው በመቆየት ከዛ በኋላ ፕሬዚዳንሻዊ ውድድር ይኖራል። በዚህ ውድድር ፕሬዚዳንቱ 5 ዓመት 2 ተርም 10 ዓመት ይኖረዋል። በ10 ዓመት የጊዜ ገደቡ ይጠናቀቃል። ጠቅላይ ሚኒስትር ዶክተር አብይ አህመድም ያንን 10 ዓመት አስተዳደራዊ ስልጣን ጊዜያቸውን የመቋጨት ሀሳብ አላቸው የሚል ሀሳቦች በስፋት በማህበራዊ ሚዲያ እየተሰራጩ ነው የሚገኙት። ለማንኛውም ግን ዛሬ በስፋት በዓለም አቀፍ መገናኛ ብዙሃንና በአነጋጋሪ ጉዳይ የተዘገበው ጠቅላይ ሚኒስትር አብይ አህመድ የጠቅላይ ሚኒስትሩ ወይም የመሪው ስልጣን መገደብ አለበት የሚለው ቪዲዮአቸው ነው። እናንተ ይህን ቪዲዮ እንዴት አያችሁት? ሀሳብ አስተያየታችሁን አጋሩን። ያውና በቃ ቻው።